ቲክቶክ ላይ የምናውቃቸው ወንድሞቻችን ምን ነካቸው? ስለ እሱ ይናገራል። እሱ ማን ነው ነው? እሱስ ማን who are you ነው ጥያቄው። እኛ እያለን ያለ ነው። ይኸው የፈራ ነው ደረሰ። ዳኢመን ቢላ አደዲ ዘውትር የማይቋረጥ የሆነ በእናንተ ላይ ይውረድ። ጥያቄው ምንድነው? የባሪያዎች የጭንቅ ገላጋይ ከአላህ ውጭ አለ ወይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አንዋር ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁኝ። ይህንን ቪዲዮ ሁላችሁም የአኑን ቤተሰቦች የቁም ነገር ወዳጆች ይህንን ቪዲዮ ሁላችሁም መጀመሪያ ሰዎች እችን ነገር ጠቅ እያረጋችሁ እንድጀምሩ በአክብሮት ጠይቃለሁ። ሁላችሁም እንኳን ደህና መጣችሁ። ወደ ዛሬ ቪዲዮቻችን ከመግባታችን በፊት ትናንት የለቀኩት ቪዲዮ ላይ አንድ ነገር ተናግሬ ነበረ። አንድ ኢስላማዊ ፒዲኤፍ በተለይ ቁርአን ጀማሪዎች ለእናንተ የሚሆን ነገር አዘጋጅቻለሁኝ ብዬ ተናግሬ ነበረ። ያንን ከተናገርኩ በኋላ ብዙ ሰዎች ማሻአላህ ጥሩ ኮሜንት አይቻለሁኝ። በውስጥ በኩልም ጥሩ ነገር ተናገራችሁኛል። አንዳንድ ሰዎች ኢንሻአላህ እንገዛለን ብላችሁ ነግታችኋል። ደሞዝ ያልደረሰም ምናምን ብላችኋል። ብዙ ሰው ግን ነግቷል። ማሻአላህ ደስ ይላል። ያው እኔ በቀራም እገዛለሁ ምናምን ያላችሁ ሰዎች አላችሁ። በጣም አመሰግናለሁ። እኔን ለማበረታት ያለው ነገር ሂደቱ በጣም ደስ ይላል። ነገር ግን አብዛኛው ማህበረሰብ የተናገርኩት ነገር አልገባውም። ፒዲኤፍ ምን እንደሆነ ብዙ ሰው አልገባውም። በደንብ አስረግጬ ተናገር ያለውኝ። እንዲሁም አንድ መጽሐፍ ይዤ በደንብ ነገራቸዋለሁኝ። አንዳንዶቹ እኔ ውጪ ነኝ እንዴት ነው መጽሐፉ የሚደርሰኝ ምናምን ነገር የሚሉ ሰዎች አሉ። መጽሐፉ እንዳልኳችሁ እንደዚህ አይነት መጽሐፍ አይደለም። እንደዚህ አይነት መጽሐፍ አይደለም። በደንብ ስሙኝ። ይሄኛው እኔ ያዘጋጀሁት መጽሐፍ ወይ አፕሊኬሽንም አይደለም ያዘጋጀሁት። ፒዲኤፍ የሚባል ነገር አለ በስልክ ላይ የሚቀመጥ ነገር ግን ልክ እንደ መጽሐፍ የሚነበብ ነው። አማርኛ ነው። በአማርኛ የተዘጋጀ ለጀማሪዎች የሚሆን ነው። እንደ ቃዒዳ ምናምን አይደለም። በቃ ፊደላትን መለየት ምናምን በቃ ምን ብዬ እንደማስረዳችሁ አላውቅም። እናንተ 500 ብር ይሄን ያህል ውድ አይደለም። ገዝታችሁ አንብባችሁ መረዳት ያላችሁ መጽሐፉ ምን እንደሆነ እንዴት ይገዛል የሚሆን ነገር ደግሞ እስቲ አሁን አንዲት እህቴ እስቲ ብሩ ላከችና ነገ ገዝተህ ላክልኝ ብላኛለችና ከራሴ እኔ ራሴ እየገዛው አሳያቸዋለሁ ማለት ነው። ኢንሻአላህ አላስረዘመባችሁ ቶሎ እንጨርሰዋለን። ሁላችሁም ኮሜንት ላይ ያለው ሊንክ ተነካላችሁ ቪዲዮ እንዳለቀ ማለት ነው። መግዛት የምትፈልጉ የማትፈልጉም ሊንኩን ነክታችሁ ተመልከቱት ብቻ ሂደቱንና እኔ እዛ አካባቢ ያለውን የኔ ያዘጋጀሁትን መጽሐፍ ስለምን እንደሚያበራ ስለሚጽፍላችሁ ማለት ነው። እስቲ እንግባ። ልክ ሊንኩን ነክታችሁ ስትገቡት እንደዚህ ነው የሚመጣላችሁ። ፊት ለፊት ፌዙ ይሄ ነው። አኑን መቼም የኔ ሎጎ ታቁታላችሁ። ይሄ የኔ ሎጎ ነው ከፊት ላይ ያለው አኑን ይላል። ከአጠገቡ ሊንክ ከሚለው አጠገብ ላይ ሾፕ የሚል አለ። እዚች ጋር ያለችዋ ማለት እችኛዋን ትነካላችሁ። ስትነኩ ይሄን ይመስላል። እንግዲህ ይሄ መጽሐፉ ይሄ ነው የኔ ያዘጋጀሁት ማለት ነው። 500 ብር ይላል መጀመሪያ። እሺ ባይ የሚለውን ትነኩታላችሁ። እዚህ ጋር በጥቁር ያለው ማለት ነው ትነኩታላችሁ። ችግር የለውም ምንም እንትን ይሄ ፕሮሰስ የለውም። እንደዚህ ኢሜል አስገቡ ምናምን አይላችሁም። ዝም ብላችሁ ሊንኩ ስልክ ስነኩት እዚህ ጋር ነው የምትገቡት። ልክ እንደዚህ ነው ይመጣላችሁ ስትገቡ ማለት ነው። ሾፕ የሚለውን ስትነኩት እንደዚህ ይመጣላችኋል። ከዛም በኋላ እዚህ ጋር በጥቁር ያለው ከ500 ብር አጠገብ ያለው ባይ የሚለውን ተነኩታላችሁ ማለት ነው። ልክ እሱ እንደነካችሁት የመጽሐፉ የፊት ከቨር ያመጣላችኋል። እስካሁን ይሁን እዚህ ጋር አረንጓዴ የበራበት አንድ የሚለው አለ። እስካሁን አንድ ነው የተሸጠው ማለት ነው። አንድ ነው የተሸጠው። ያው ኢንሻአላህ ከዚህ በኋላ በደንብ ይሸጣል ብዬ አስባለሁ። ልክ ወርታችሁ ስትወርዱ ስለ መጽሐፉ በደንብ ያብራራላችኋል ማለት ነው። እንዴት እንደተዘጋጀ ለምን እንደተዘጋጀ ይሄ መጽሐፍ የተዘጋጀበት ምክንያት ምናምን ነገር ይገልጽላችኋል ማለት ነው። የዚህ መጽሐፍ ዓላማም እዚህ ጋር ተገልጿል። እዚህ ጋር ሳትገዙ መጀመሪያ መጽሐፉን እዚህ ጋር ማንበብ ትችላላችሁ ማለት ነው። እሱ ጋር እንዳነበባችሁ ዳውንሎድ የሚለው ነው የምትጫኑት። ዳውንሎድ ስትሉት እዚህ ጋር ስምና ቁጥራችሁን አስገቡ ይላል። እዚህ ሀገር ውስጥ ያሉ ሰዎች ነው ይሄን የማሳየው ማለት ነው። ሀገር ውስጥ ደግሞ ውጪ ሆናችሁ ደግሞ መጽሐፉን ከፈለጋችሁ ችግር የለውም። እሱንም መጨረሻ አሳያቸዋለሁ ማለት ነው። አሁን እዚህ ጋር ፈርስት ነው የሚለው ላይ ፉል ኔም የሚለው ላይ ማለት ነው እኔ ስሜን አስገባለሁ። አንዋር ሙስጠፋ አለ። ስልክ ቁጥሬን እዚህ ጋር አስገባለሁ። ይሄ ስልክ ቁጥር ቴክስት የሚላክበት ማለት ነው የሚሰራ ማለት ነው። 09 42 13 85 81 ብዬ እንደዚህ አስገባው። 42 13 አለን እዚህ ጋር 42 አረጋግጡ። እንደዚህ ስለምንቸኩ ስንጽፍ ስለምንሳት ቴክስት የሚገባበት ቁጥር ስለሆነ እዚህ ጋር በጣም መሳት የለባችሁም። 42 13 85 81 ይሄ የኔ ቁጥር ነው። ከዛም በኋላ እዚህ ጋር ባንክ የሚለውን መርጥና ኮምፕሊት ፔመንት እለዋለሁኝ። እሺ በጥቁር የተጻፈችው ማለት ነው። እሷን ስነካ እዚህ ጋር
ብር የምከፍልበትን 500 ብር የምከፍልበትን ያስመርጠኛል ማለት ነው። ይሄን የምገዛው ለአንድ እህቴ ነች ግዛልኝ ስላለችኝ ኢንሻአላህ ይገው ቴሌብር የሚያለ በጣም ቀላሉ ቴሌብር ነው። ቴሌብር ላይ እንዳለ እዚች ይሄ የምፈልጉ ላይ እንደዚህ መንካች ያላችሁ ነው እዚህ ቴሌብር ላይ እንዳለ ማለት ነው ፔ ያረጋለሁ እዚህ ጋር ፔ ዊዝ ቴሌብር የሚለውን ጠቅ አረጋለሁ። ከዛም በኋላ እዚህ ጋር 5 ደቂቃ እስከ እዚህ ጋር አሁን ለምሳሌ ጥቁር ሆኖባችሁ ምናልባት አላቅም ካልሆነባችሁ ይታያችኋል ያስባለሁ። ቴሌብር ላይ 500 ብር የሚቆርጥበት ነገር ያመጣልኛል ማለት ነው። ኮዲን አስገባለሁ የቴሌብር ኮዲ ነው። ልክ ኮዲ ሲያስገባ ማለት ነው 500 ብር ይቆርጣል። እኔ አሁን እዚህ ጋር ኮዲን አስገባለሁ የቴሌብር ማለት እዚህ ሀገር ውስጥ ያሉት ሰዎች ያውቁታል። አስገባሁኝ ቁጥሬ ሴንድ ለዋለሁኝ ሴንድ ስለው ሰክሰስፉል ይለኛል 500 ብር ተቆረጠ ማለት ነው። እዚህ ጋር አሁን እዚህ ጋር እንትኑ እየተመለሰ ነው። እኔ አሁን መጽሐፉን ገዝቻለሁ። እዚህ ጋር ቅድም አንድ የነበረው ሁለቱናል እስካሁን 2 መጽሐፍ ተሽጧል ማለት ነው። አሁን ቀጣ መጽሐፉ የት ነው የማገኘው የሚለው ነገር ጥያቄ ይመጣል ማለት ነው። ያንን ቴሌብርን ካስገባችሁ በኋላ መጽሐፉ የት ነው የሚመጣው? እዚህ ጋር ቴክስት የሚለውን ነገር ስታወርዱና ቴክስት የሚለው ስትነኩ የቡና.com የሚባለው ቴክስት ልኳል። ሾው ላይፍ የሚለው ላይ ስትነኩ የቡና የሚባለው ዌብሳይት ቴክስት ልኮልኛል። ይህ ምንድን ይላከልኝ የቴሌግራም ሊንክ ነው ይላከልኝ ሊንክ ነው። ሊንኩን እዚህ ጋር ቴሌግራም የቡና.com ሊንክ የሚለውን ትነኩታላችሁ። እዚህ ጋር ያለችዋን ከላይ ያለችው ሁለተኛው ሳይሆን ከላይ ያለችዋን ትነካላችሁ። እሱን እንደነካችሁ ቀጥታ የሚወስዳችሁ ወደ ቴሌግራም ነው ማለት ነው። ቴሌግራም ላይ ትገባላችሁ። እንደ ከዚህ ጋር ሲመጣ መጽሐፉን እዚህ ታገኛላችሁ። መጽሐፉ ልክ ወደ ቴሌግራም ስትገቡ መጽሐፉ እዚህ ይገኛል የሚል አንድ ግሩፕ ይመጣላችኋል ፕራይቬት የሆነ እዛ ጆይን ታደርጋላችሁ። እዛ ጆይን ስታደርጉ መጽሐፉ በዚህ መልኩ ተቀምጧል ማለት ነው። ይሄ 2 ሰው ያለበት ግሩፕ አለ ፕራይቬት ግሩፕ ነው። ልክ መጽሐፉን ስትሉ ብር ውስጥ ታስገቡ ሊንክ ከኢትዮ ቴሌኮም ሊንክ ይላክላችኋል። ያን ሊንክ ስትነኩ ቀጥታ ወደ እኔ የቴሌግራም ግሩፕ ላይ ፕራይቬት ግሩፕ ያመጣችኋል። መጽሐፉ ይሄኛው ከላይ ያለው የመጽሐፉ መመሪያ ነው። መመሪያ ማለት መግቢያ በቃ መስለ መጽሐፉ ትንሽ የሚነካካ ነገር ነው። እሱን ገብታችሁ ማንበብ ትችላላችሁ። በዚህ ልክ አጭር ነች እሷ 1 ፔጅ ነች። ይሄን ታነባላችሁ ማለት ነው። በቃ ስለ መጽሐፉ ነው። መጽሐፉ ለማን ይጠቅማል ምናምን የሚለው ነገር ነው። እሱን ታነባላችሁ። ባታነቡትም ችግር የለውም። ከዛም በኋላ ይሄኛውን ሁለተኛውን ታወርዳላችሁ ማለት ነው። ይሄ ሁለተኛው ታወርዱታላችሁ። እዚህ ጋር እስከሚወርድ ድረስ 7 ሜጋባይት ነው። እሱ እስከሚወርድ ድረስ እዚህ ጋር የጻፍኩላችሁን ነገር በደንብ ታነባላችሁ። መመሪያ እሱም ይሄ ያው ሞቲቬት የሚያደርጋችሁን ነገር ነው እዚህ ጋር የተጻፈው ማለት ነው። እሱን ነገር ታነባላችሁ። ልክ መጽሐፉ እንደወረደ ትከፍቱትና ቂራታችሁን ትጀምራላችሁ። ይሄ መግቢያ ነው። መግቢያውን በደንብ አንብቡ፣ ሐሳቢውን አንብቡ። ከዛም በኋላ ቁርአን ትንሽ ማብራሪያ ይሰጣችሁና ያው የአረበኛ 28 የአረበኛ ፊደላትን በ30 ቀን የምትጀምሩበትን የቻሌንጅ መመሪያ ይሰጣል። ከቀን 1 ጀምሮ እስከ በሳምንት 1 ጀምሮ እስከ ሳምንት 4 ድረስ ምን እንደምትማሩ እዚህ ጋር ይሰጣችኋል። ከዛም በኋላ ቀን 1 ብሎ እዚህ ጋር አሊፍ ባታ ተጽፈዋል። እነዚህ አሊፍ ባታን በቀን 1 ውስጥ መለየት ነው። እነዚህን ከተማራችሁ በኋላ እያንዳንዱ ፊደላት ደግሞ ለየብቻ በነጥል ትማራላችሁ። ከዛ እያንዳንዱ ነገር በዚህ መልኩ ትጨርሳላችሁ ማለት ነው። እንደዚህ ትሄዳላችሁ። ልክ ወደ 24ኛው ቀን አካባቢ ላይ ደግሞ ሱረቱል ፋቲሃን የምታነቡበት ሂደት ይፈጠራል ማለት ነው። ወደ 18ኛው ቀን ምናምን ደግሞ እንትላላችሁ አንዳንድ ፊደላቶችን ቀስ እያላችሁ የምታነቡበት የምትማሩበት ነው ማለት ነው። ይሄ ማለት ምንድነው? አሁን ግልጽ የሆነላችሁ ይመስለኛል ብዬ አስባለሁኝ። ይሄ በጣም ካብራራሁኝ በጣም ሰዓት ኮሰድኩባችሁ በጣም ይቅርታ። ብዙ ሰዎች የጠየቁኝ ስለሆነ ነው ማለት ነው። መጽሐፉ ምን አይነት ነው እንዴት ነው ብለው የጠየቁኝ ሰዎች ስለነበሩ ማለት ነው። ይህ መጽሐፍ ባጭሩ እንደዚህ ይመስላል ማለት ነው። ባጭሩ ሲሆን አስረዘምባቸዋለሁ። ያስረዘምኩት በጣም ብዙ ሰዎች ግራ ስለገባቸው ነው። እኔ በኋላም ከኔ ጋር እንዳንወቃቀስ ነው ማለት ነው። መጽሐፉ የታለ ምናምን እንዳትሉኝ ነው። በደንብ አድምጡኝ። መጽሐፉ እንደዚህ ሳይሆን የተዘጋጀው በዚህ ሳይሆን በዚህ በስልክ ውስጥ ነው ያለው መጽሐፉ ማለት ነው። ይህ መጽሐፍ ደግሞ በአማርኛ ነው የተዘጋጀው። በአማርኛ ለጀማሪዎች ቁርአንን አሁን በየግሩፑ የተቀመጡ ሰዎች አሉ። ቃይዳን ለመቅራት እየታገሉ ነው ነገር አሉ። ይሄን ነገር ደግሞ አብረው ጊዜ ሰጠው ምናምን ቢቀጥሉበት ያግዛቸዋል ማለት ነው። ያግዛቸዋል በ30 ቀን ውስጥ። አሁን ሰዎች ይሰላቻል ግን 1-2 ቀን ውስጥ ይሰላቻል። ለዚች ነው እንደሚላል ነገር ግን ሳይሰላች 30 ቀን ሐቂቃ በደንብ ከዚህ መጽሐፍ ጋር ልክ ይሄ መጽሐፍ ማለት ይሄ ፒዲኤፍ ከአንድ ኡስታዝ ጋር እንዳላችሁ የሚሰማ ነገር ነው። በቃ በደንብ ወጥራችሁ ራሳችሁን ቻሌንጅ አድርጋችሁ ከቀጠላችሁ እርግጠኛ ነኝ 30ኛው ቀን ላይ ማለት ነው እየተንተባተባችሁም ቢሆን
ቁርአን መቅራት ትጀምራላችሁ ኢንሻአላህ። ከዛ በኋላ ተጅዊዱ ምናምን ደግሞ ከኡስታዞች ጋር በመማማር ደግሞ በደንብ ራሳችሁን ታደብራላችሁ ማለት ነው። ይህ መጽሐፍ እድሜ አይገድብም፣ ጾታ አይገድብም፣ ቦታ አይገድበውም። የሆነ ኢትዮጵያ ያለውት አረብ ሀገር ነው አውሮፓ ነው ያለው አትበሉ። ሁላችሁም ግዙ ውሰዱ ኢንሻአላህ። ትናንትና ደግሞ እንዳልኳችሁ የፈለገ ሐፊዘል ቁርአን እንኳን ብትሆኑ ገዝታችሁ እንድታበረታቱኝ እፈልጋለሁኝ። ሌላ የሚያዘጋጇቸው መጽሐፎች እያዘጋጀ ነው። በቀጣይ ደግሞ የሚገርም አፕሊኬሽንም እያዘጋጀ ነው ኢንሻአላህ። እሱ ትንሽ ጊዜ ወስድብኛል። አፕሊኬሽንም ኢስላማዊ አፕሊኬሽን እየሰራ ነው። ጥሩ ነገሮች ኢንሻአላህ ከዚህ በኋላ ማመጣላችሁ ይሆናል። ከዚህ ቀደም እኔ ሶሻል ሚዲያ ተጠቀመው በቃ የሆነሽ ኸይር ነገር ሰዎች ቻሌንጅ እያሰባሰብኩኝ ማን ነገር እንደዚህ ማለት ነው ብቻ ነበር። ከዚህ በኋላ ግን የራሴንም እውቀት ያወጣውኝ ለእናንተ ኢንሻአላህ የሚጠቅም ለራሴ የሚጠቅም ነገሮችን እሰራለሁ ማለት ነው። ወደ ዛሬ ቪዲዮአችን እንገባለን። ቅድም ደግሞ እንዳልኳችሁ እኔ እኮ አረብ ሀገር ያለሁት እኔ አውሮፓ ነው ያለሁት ምናምን ነገር የአፍሪካ ዩኒቨርሲቲ ያለሁት የምትሉ ሰዎች ደግሞ እዚህ ከፊት ለፊት ያለው አካውንት ላይ 500 ብር ያስገባችሁ ወደ ቴሌግራም አካውንት የመታችሁ ብትልኩልኝ እንትኑን ስክሪንሻቱን ወይ ደረሰኙን ብትልኩልኝ እኔ ወዲያው ደግሞ ወደ ግሩፕ ምናምን ሳትመጡ ወዲያው እልክላችኋለሁ ማለት ነው። በቴሌግራም በደንብ ስሙኝ፣ በቴሌግራም ማለት ነው። ዋትስአፕ ነው ምናምን ተጠቀሙ ካላችሁ በሱ በኩል ደግሞ ሂደቱን አመቻቻለሁኝ። ግን በቴሌግራም በኩል መጣችሁ አውሩኝ ኢንሻአላህ። በየግሩፕ ያሉ እህት ወንድሞቻችሁን ንገሯቸው ይህንን መጽሐፍ ይውሰዱ። በተለይ ደግሞ ቁርአን በጣም ከበደኝ መቅራት አልፈልግም ከዚህ በኋላ ምናምን ብላችሁ ተስፋ ለቆርጣችሁ ሰዎች ሐቂቃ ራሳችሁን ወጥራችሁ ቀን ሰጣችሁ ብትቀጥሉበት በጣም ጥሩ ይሆናል ብዬ አስባለሁኝ ኢንሻአላህ። በስፋት ደግሞ ስለዚህ መጽሐፍ እንዴት ይወርዳል እንዴት ነው ምናምን የሚሉ ነገር ደግሞ በደንብ ይሄድበታል ለብቻው ፕሮግራም ሰርቼ አሁን ያው ሪአክሽን ቪዲዮ ስላዘጋጀው በጣም አስረዘምኩት። አፉ በሉኝ። ወደ ቪዲዮ እንግባ። ስለ እሱ ይናገራል። እሱ ማን ነው? እሱስ ማን who are you ነው ጥያቄው። እኛ እያለን ያለነው እንዴት እየሄድን እንዳለን የምናውቀው ሐታ እቤት ራሱ በየሳምንቱ ስንቴ እንደምንቀይር ምናምን ይሄ አይገባውም ታውቃለህ። አንድ ሰው እዛ ቁጭ ብሎ ሲያወራ የኛን ስቃይ የማያይ ሰው ነው ዛሬ ቁጭ ብሎ አንድ ወንበር ላይ ተቀምጦ እየተሽከረከረ ስማችንን እየጠራ አንድም ቀን ወንድሜ ኢብራሂም አንተ ሙስሊም ወንድሜ ነህ እባክህ እቺ ነገር ብታስተካክል ብሎኝ አያውቅም። ይሄ በጣም የሚያሳዝን ነገር ነው። ግን ቻሌንጅ ተባለ ጀመረ። አንድ 5 ነጥብ ነው ማነሳው ኢንሻአላህ። ምክንያቱም እኛ ስለሆነን በተለይ በዋነኝነት የተደበደብ ነው መናገር አለብኝ። ንጽሩን ሞክዬ ኢንሻአላህ ሳላህም ብዙ የሚያወራው አለ በእርግጠኝነት ሌሎች ወንድሞችም እና የመጀመሪያው ቻሌንጅ ነው ጋይስ። እኔ ቻሌንጁን ራሴ አላረኩትም በመጀመሪያ ደረጃ ማለት ነው። ቻሌንጅ ቢደረግልኝስ ዲኑ ይከለክላል እንዴ? አንድ ሰው ቻሌንጅ ይደረግለት ተብሎ ለኢብራሂም 1 ሚሊዮን እንዲገባ ዳዕዋው እንዲሰራጭ ብሎ ከዛ እንዲህ ከሆነ እንዲህ ብር ሰጠዋለሁ ቢል ምንድነው ችግሩ? ወይስ ሌላ ችግር አለ? ሌላ ችግር ካለ ይንገረን። እኛ ማናውቀው ነገር ካለ ከዲኑ ጋር የሚጋጭ ነገር ካለ ማለት ነው። ኦኬ ይሄ መጀመሪያው ነው። ሰው አሁን በዚህ ምክንያት እኛን የጠላበት ምንድነው ምክንያቱ ነው የመጀመሪያው ነገር። እሺ ችግር ካለ እንኳን ኢብራሂም ወንድሜ ይሄ ነገር ከዲን አንፃር ችግር አለው እባክህ ለምንድን ነው ይሄን ነገር የማታስተካክለው? እባክህ እንዲህ ብሎ በውስጥ መጥቶ ነግሮኛል። እሺ በውስጥ እንቶ በውጭ መጥቶ እቤቴ እንኳን መጥቶ ነግሮኛል ወይ? እዛ አደባባይ ላይ እኔን ከማስጣት ውጪ ይሄንን ነግሮኛል ወይ? አልነገረንም። ስለዚህ ሳይናገር ማድረግ በራሱ ኢንቴንሽናችንን ሳያቅ በጣም ትልቅ ችግር ነው ማለት ነው። ሁለተኛ የጌም ጉዳይ ነው። የጌም ጉዳይ ሀቂቃውን ለመናገር እኛ በማወቅም ባለማወቅም ልናደርገው እንችላለን። ምክንያቱም ያው ኖርማል ብለን ስላሰብ ነው ማለት ነው። እዚሁ አሁን እኔና ሳላ ልንጫወት እንችላለን። አሁን ይሄን ነገር እንደዛ አደባባይ እነዚህ እንትኖች እያለ እንደዚህ ከሚናገረንና እዛ አደባባይ ላይ እኛ ላይ ቪዲዮ ከመስራት ይልቅ ኢብራሂም ወንድሜ ሳላ ወንድሜ ቢል ምን አለበት? ቢሆን እንኳን ስህተት መሆኑን አለመሆኑ እሱ ሙፍቲ ከሆነ እንደ ሙፍቲ ደግሞ የትኛው ደረጃ ነው ያለው? የሙፍቲ ደረጃ ቤቱ ቁጭ አድርጎ ፈትዋ የሚሰጠው ራሱ እንደ ሙፍቲ ከሆነ ማለት ነው። አሁን የሙፍቲ ደረጃ ይቀመጥና ሙፍቲ ደረጃው ምንድነው ነው ጥያቄው። ኦኬ የሙፍቲ ደረጃ አለው ለራሱ ነው የቻለ ስቴፕ አለው። ሰው አሁን እዛ ሙፍቲ ደረጃ ደርሶ ነው እሱ ፈትዋ የሚሰጠው ሰው የሚናገረው ስለ እሱ ይናገራል። እሱ ማን ነው? እሱስ ማን who are you ነው ጥያቄው። እኛ እያለን ያለነው እንደዚህ እናውራ እኮ ማለት ቀላል ነው። ኡምራ ጉዳይ ተነሳ። የኡምራ ጉዳይ ያነሳና በዚህ በኡምራ አጋጣሚ እኛ በዛው አጋጣሚ ሄደን ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ሂራ ዋሻ ውስጥ ያለውን ነገር እሱንም ከባይብል ጋር አጣቅሰን እናገራለን።
የነጽር ሰዎች እንደመሆናችን መጠን ብለን በተናገርነው ምንድነው እያሉ ስለ ቀብር አምልኮ ምናምን ተበሩክ ምናምን አወሩብን። ለአላህ ብላችሁ እንዴት አይነት ነገር! እኛ እዚህ ጋር ተውሂድ እያስተማርን ስለ ተበሩክ እዛ ይነና እናስተምራለን። እንዴት ነው የሚያስበው? ነው በጣም እኮ በጣም የሚያስቅ ነገር ነው። ሀይቃ ሌላ ችግር ካለ ወይ የኡምራ ቻሌንጅ ካልተሰጠ ይሰጣል። አንተም ከሆነ ማለት ነው ችግር። ሌላኛው የመስአላ ጥያቄ ነው። ማለትም አንዳንድ መስአላዎች አሁን ለምሳሌ እሱ የማያውቀው መስአላ እኛ እናውቃለን። ላፈኽር ምንም ጥያቄ የለውም። እሱ እኛ ማናውቀውን እሱ ሊያውቅ ይችላል። እሺ አሁን ንጽጽሩ ማን ይስራው ነው ጥያቄው። አባረርከ እሺ አሁን እንሂድልህ ንጽጽሩን ትታ እንደዛ ነው የተፈለገው። እኔ አሁን አንድም ቀን መጥቶ አላናገረኝም። እሺ ይሄን ንጽጽርኛ ስንመጣ የመጣንበት ቁስል አለን ታውቃለህ። በቁስል ምክንያት ነው። እኔ በአባቴ ምክንያት ነው የመጣው ተናግሬያለሁ። ሂስትሪ ላይ ራሱ እነዚህ ቲክቶክ ላይ የሰለሙ ሰዎች እስከዛሬ ቲክቶክ ላይ ሲሰልሙ ያሉ ሰዎች ወደድንም ጠላንም አላህ ሰበብ አደረገን። አልሐምዱሊላህ አላህ ኢኽላስን ይስጠን። እሺ ለምን አይመጣም? እሺ ወይ እሱ ይስራው። እኛን እንደዚህ የሚሆን ከሆነ ለምን እሱ መጥቶ አይሰራው? ወይ አንተ ስራው ከተባለ አይሰራው። አይ ትምህርት መማር አለባችሁ ግዴታ አንተ ቤት መጣን ነው መማር ያለብን። እኛ የራሳችን ኡስታዝ አለን። እኔ አንተ ቤት ግዴታ መምጣት አለብኝ? እሱ አንድ ሰው እንዴ ግዴታ አንድ ሰው ቤት መጥቶ መማር አለበት? እኔ አሁን የራሴ ኡስታዝ አለኝ ሀይቃውን ለመናገር እና እንደዚህ አይነት አካሄዶች በጣም ከባድ ናቸው። ፐርሰናሊ ቢያንስ መታችሁ ስለኛ ምንም በማያገባን ነገር ባላወቅ ነው ባልሰማነው ነገር አንድ ሰው ሊሳሳት ይችላል። አዎ እኔ ልሳሳት እችላለሁ፣ ጃሂል ነኝ። ሁሉም ሰው ጃሂል ነው በማያውቀው ነገር። ስለዚህ አሁን በማላውቀው ነገር ጃሂል ከሆንኩኝ መተህ ንገረኝ ሀቢቢ፣ ወንድሜ ነህ። ግን አደባባይ ወጥተህ ኢኽዋን ነው እንትን ነው አንተ ማን ነው መንሃጅ ሰጪ ያደረገ? በመጀመሪያ ደረጃ ማን ነህ አንተ? እና ይሄን ለመናገር ፈልጌ ነው። እና እኔ ጥያቄ አለኝ እኔ ራሴ የምጠይቀው ከመጣ ማለት ነው። እና ጀዛኩሙላሁ ኸይረን። የሰው ሰዓት አለ ምናልባት አላቅም። አብዛኞቻችሁ ምን ተፈጥሮ ነው እያላችሁ ግራ ተጋብታችሁ ሊሆን ይችላል። እዚህ ሶሻል ሚዲያ ላይ የሚንቀሳቀሱ ወንድሞቻችን እንዲሁም ኡስታዝ የምንላቸው አካላቶች በዚህ በሶሻል ሚዲያ ላይ የሆነ ሰው ሲያጠፋ የሆነ ሰው ሲያርሙት የሚታረሙበት መንገድ ልክ ሆኖ አልታየኝም። አሁን ላይ ያየው ነገር ይሄን ነው። ወንድማችን ኢብራሂም ብዙ ሀይል ታውቁታላችሁ። በንጽጽሩ ላይ የሚሰራ በጣም ጎበዝ ወጣት ልጅ ነው። ከዛ ጋር ደግሞ ወንድማችን ኢብራሂምን ደግሞ የሆነ ስህተት ሲሰራ እሱ ብቻ ሳይሆን ብዙ ሰዎች ንጽጽር ላይ የሚሰሩትን ሰዎች አሁን ከታች የተመለከታችሁት ኡስታዝ ማለት ነው ወይ ወንድማችን እሱ ደግሞ ያው የሰሩትን ስህተት ማለት ነው በአደባባይ ተናገር ነው እያለ የሚገኘው ማለት ነው። የነዛ ነገሮችን ደግሞ ስህተቶችን መናገር የነበረበት እንደ ወንድም በሶሻል ሚዲያ ላይ ምናምን በአደባባይ ሳይሆን ኢብሮ ይሄ ነገር አጥፍተሃል፣ ይሄ ነገር መታረም አለበት መባል ነበረበት የሚል ነገር ነው። ሐቂቃ መሆንም የነበረበት ያ ነገር ነው። አሁን ላይ እኛ ትንሽ እየጎዳን ያለው የሚገኘው ሁሉ ነገር ማለት ነው በአደባባይ ላይ ካልተሰጣ ሁሉ ነገር በቃ እዚህ ሶሻል ሚዲያ ላይ ካልተሰጣ የምለው ነገር አለ። የሰው ልጅ ከሰሃተ ሐቂቃ ከሰራ የሰው ልጅ የትኛውም ሰው ይሰሃታል። የማይሰራ ሰው የተቀመጠ ሰው ነው የማይሰሃተው። ነገር ግን የሚሰራ የሚንቀሳቀስ የሚያስተምር የሚማር አጠቃላይ ይሰሃታል ማለት ነው። ግን ይህ ስህተቱን ደግሞ ለማረም አንተ የሆነ እልው ሳይሆን ምናምን ነገር አንተ እንደዚህ ናት ሳይሆን በቃ አዳብ ባለው መልኩ ሸሪዓዊ በሆነ መልኩ ማለት ነው ኢብሮ እንደዚህ ወንድም እንደዚህ ኡስታዝ እንደዚህ ተሳስተሃል ነገር ተብሎ መታረም ይሻላል ብዬ አምናለሁኝ። ሐቂቃ እኔ ኢብራሂምን አንዴ ተገናኝተናል፣ አብረን ምሳ በልተናል፣ ተጨዋውተናል። በዚህ በንጽጽሩ በኩል ያሉ ወንድሞች ምን ያህል ስቃይ እንደሚደርስባቸው ሐቂቃ እዚህ ሚዲያ ላይ ያልተናገራቸው ነገሮች ለኛ ያጫወተን ነበረ። አብረን ምሳ በልተን እኔ ከማል እሱ ሆነን እና በጣም ብዙ ፈተኖች ሐቂቃ ያለፈ ልጅ ነው። ምናልባት ከዚህ በፊት ታሪኮቹ ሲናገር ተናግሮ ይሆን አላቅም፣ ሰምቼው አላቅም። በሚዲያ ላይ ለኛ ሲነግረን ብዙ ነገሮችን አልፏል። ብዙ ነገሮችን በተለይ ወደ ሚዲያ እሱ ታውቃላችሁ እንደ ሌሎቹ ተደብቆ አለ የሚሰራው። ማንም ፊቱን ያውቀዋል። በዛ የተነሳ ማለት ነው ሲንቀሳቀስ ራሱ ከአንድ ሁለቴ መንገድ አይቼዋለሁኝ። በጣም ተሸፋፍኖ ምናምን ነው የሚንቀሳቀሰው ማለት ይህ ሁሉ የሆነው ለዲን የሚከፈል መስዋዕትነት ነውና እነዚህ ወጣቶች ልናበረታታቸው ልናጀግናቸው አለንላቸው ነው እንጂ የሚገባው ትንሽ ነገር ባጠፉ የሆነ ትልቅ ነገር ሊያጠፉ ይችላሉ። ሲያጠፉ ማለት ነው በአደባባይ ከመውቀስ ይልቅ አንታረም ምናምን ቃሉ ችግር የለም። በአደባባይ ወጥተህ ይሄን ሰው ተጠንቀቁት ሊባል ይችላል። ነገር ግን
በውስጥ አታወራው መተ በአደባባይ ላይ እነሱን ለሌላ ሰዎች የፖለቲካ መጠቀሚያ ከማድረግ ሀቅ ካለ እናንተ ጋር ሀቁን ማለት ነው በውስጥ መናገር ነው። ከዚህ ቀደም ኡስታዝ ወሒድን እንደዚሁ አድርገውት ነገር ግን በአንድ ቦታ ላይ ተሰብስበው በአንድ ቤት ላይ ተሰብስበው ይህን ነገር በጭቅጭቅ የተጀመረውን ነገር በሰላም ፈታውት ነበረ። እኛ ሙስሊሞች ነገሮችን በውይይትና በሰከነ አንደበት የምንፈታ ሰዎች ነን። ኢንሻአላህ ይሄ ነገርም ተፈቶ ችግሩ ተፈቷል ብለን ደግሞ ቪዲዮ የምንሰራ አድርገን ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላሁ ስብሓነሁ ወተዓላ እንደዚህ ይላል ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ። ትርጉም ወአነል መሳጅድ መስጅዶች እኮ ሊላህ ለአላህ ናቸው። ፈላ ተድዑ አትጣሩ፣ መዐላሂ ከአላህ ጋር ይሰመርበት። ይሄ መዐላሂ ከአላህ ጋር አሐደን አንድንም ግለሰብ አብራችሁ አትጥሩ። አንድንም አካል ከአላህ ውጭ ያለን ከአላህ ጋር አብራችሁ አትጥሩ። እዚህ አሁን ያሰማኋችሁ መግቢያ ላይ ያለው ክህደት ንግግር ነው። ምክንያቱም የአላህን መብት አሳልፎ ከአላህ ውጭ ላሉ አካላት መስጠት ነውና። ምንድነው እሱም የሰጡት? ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። ትርጉሙ ምን ማለት ነው? ሰላሜ አላ ገውሰል ዒባድ የባሪያዎች የጭንቅ ገላጋይ በሆናችሁት ላይ እኮ የአላህ ሰላም ይውረድ። ዳኢመን ቢላ አደዲ ዘውትር የማይቋረጥ የሆነ በእናንተ ላይ ይውረድ። ጥያቄው ምንድን ነው? የባሪያዎች የጭንቅ ገላጋይ ከአላህ ውጭ አለ ወይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ የአላህ ፍጡር የበድር ዘመቻ ቀን በጣም ጨንቋቸው አላህን ሙጥኝ አሉት። አላህ ይሄን ክስተት አስመልክቶ ምን አለ? ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም። ጌታቸው አላሁ ስብሓነሁ ወተዓላን ጭንቅ ጥብብ ብሏችሁ ሙጥኝ ብላችሁ በለመናችሁት ጊዜ ማን? ነቢዩ ሰለላሁ ዐለይሂ ወሰለም እጃቸውን አንስተው ምን እስኪሉት ድረስ አላህ ሆይ ዛሬ ብንሸነፍ ከዚህ በኋላ እዚህ ምድር ላይ አንተን የሚገዛ አይኖርም ብለው የጭንቅ ጊዜ ዱዓ እስኪለምኑት ድረስ ተመልከቱ። እንግዲህ አላህ ምን አለ? ፈስተጃበ ለኩም አለ፣ መልስ ሰጣችሁ አለ። ስለዚህ የጨነቀውን ጥብብ ያለውን መልስ የሚሰጠው ማን ነው? አንድ አላሁ ስብሓነሁ ወተዓላ ብቻ ነው። ዛሬ ግን ተመልከቷቸው፣ እነዚህ ግለሰቦች መስጂድ ውስጥ ከአላህ ውጭ ያሉ አካላትን በአላህ ላይ ደርበው ይጠራሉ። ይሄም ክህደት ነው። የቃጥባሪዎች መንዙማ ሌላም አለ ከእስልምና ሙልጭ አድርጎ የሚያስወጣ ልክ እንደዚህኛው ምን የሚሉበት አደምን የፈጠረው ማን ነው? አቡልጀበል የተባለው የቃጥባሬ ልጅ ነው ይላሉ። ማስረጃ ላምጣ። ምን የሚል መንዙማ አላቸው? ጥንት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያሳመረው፣ የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ። ሌሎቹ ሲያቦኩ አቡልጀበል ግርማ አለው ለመልኩ። አቡልጀበል የተባለው ግለሰብ እኮ እጁ ላይ ጥቁር ምልክት ያለበት እኮ የአደም ጭቃ ተፈናጥሮበት ነው፣ የአደም ጭቃ ነው ያጠቆረው ይላሉ። ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩነ። አደም ሲፈጠሩ እንግዲህ ከአደም በፊት ተፈጥሮ ማን? አቡልጀበል የተባለው ግለሰብ የቃጥባሬ ልጅ ማለት ነው። ጭቃ በእግሩ ሲያቦካ ነበር ይላሉ። ይህ ከእስልምና ያስወጣል። አላህ ምን ስላለ? ያ ኢብሊስ አለው ሸይጣንን ማለት ነው። ማ መናዓክ ምን ከለከለህ? አንተ ስጁደ ከመስገድ ሊማ ኸለቅቱ ብየደይ በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከለህ አለ። ከነዚህ ሰዎች አላህ ይጠብቀን። አሚን አሚን። አላህ ይጠብቀን። ዛሬም እኛ መስጂድ ኹጥባ ላይ ስለዚህ ስለ ሞሊድ ነበርና እዚያ ሞሊድ ላይ አንድ ኹጥባ ላይ በጣም ደስ የሚል ንግግር ኡስታዙ ተናግሮ ነበረ። ምን አሉ? ሁልጊዜ ታውቃላችሁ ብዙ አሁን ይሄ ሞሊድ በመጣ ቁጥር እንደዚህ አይነት ሀሳቦች ሲነሱ ሞሊድ ቢድዓ ነው፣ ሞሊድ አታክብሩ ምናምን ሲባሉ በቃ ለምን ይከራከራል፣ ለምን እንደዚህ አሰልቺ፣ ለምን እንደዚህ ይሆናል ይላሉ ብዙ ሰው ማለት ነው። እዚህ ኡስታዙ የተናገረው ንግግር እንዳለ ይህንን መንገድ ትክክል ነው ብሎ የገቡ ሰዎች አሉ ባለማወቅ ማለት ነው። እና እውነቱን ፍለጋ ወደዚህ ወደዛ የሚሉ ሰዎች አሉና ምናልባት እነሱ ካነቃን በሚል ነው እንጂ በጭፍንና በስሜት የሚነዳ ሰው ጋር 10,000 ማስረጃ ብታመጣለት ማስረጃውን አይቀበልም። ምክንያቱም ምንድነው በጭፍን አንድ ከዚህ ቀደም ትዝ ይላችሁ እንደሆነ የዛሬ ዓመት ላይ አንድ ልጅ ነበረ ፌስቡክ ላይ ቲክቶክ ላይ ተናገረው። ምን ነበር ያለው? ረሱል ሰለላሁ ዐለይሂ ወሰለም መተው እንኳን ሞሊድን አታክብር ቢሉኝ ከማክበር ወደ ኋላ አይለም ብሎ ተናግሮ ነበርና እንደዚህ አይነት ሰዎች አሉ፣ በስሜት ምናምን የሚነዱ ሰዎች ማለት ነው። እነሱን ሳይሆን እውነትን ፍለጋ የሚንከራተቱ ነፍሶች አሉ። እነሱን ለማንቃት ነው ሲሉ ተናግሯልና በየጊዜው ሞሊድ በመጣ ቁጥር እንደዚህ አይነት ጥሪ ሲሰሙ እንደዚህ ዳዕዋ ሲሰሙ ማለት ነው አትሰላችሁ። ኢንሻአላህ እኛም እንጠነክራለን። ምክንያቱም እቺ ነፍስ ትገለባበጣለች። ዛሬ ጨፈረው ምኑ እዛ ሴቱ ምናምን ነገር አማሉን እኮ
ካልሄድ ልል እንችላለን። እንደዚህ አይነት አስታዋሽ ወንድሞቻችን አስታዋሽ ኡስታዞቻችን ዳዕዋ ሲያደርጉልን ማለት ነው ነፍሳችን ባለችበት ጠንከር ትላለች ማለት ነው። ስለዚህ አትሰላችሁ በየጊዜው እንደዚህ አይነት ዳዕዋ አሁንም ይቀጥላል። ምናልባትም ቀጣይ ዓመትም ካልቆመ ይሄ ነገር ይቀጥላል ማለት ነው። በቀጠለ ቁጥር ደግሞ እኛ ደግሞ የሚያጠነክረን ባለንበት የሚያጸናንን እንደዚህ አይነት ዳዕዋዎች ብንሰማ መልካም ነው። ያ ጀማዓ የዛሬ ቪዲዮ ይህንን ይመስል ነበረ። ሁላችሁም የዛሬ ቪዲዮ እንድራችሁ ተስፋ አደርጋለሁ። ያው ሪያክት ያደረግንባቸው 2 ቪዲዮ ቢሆኑም መግቢያ ላይ ያስቀመጥኩላችሁን የቁርአኑን መማሪያ PDF እንድትገዙ ያሳዩትን መመሪያ ኢንሻአላህ ተከታትላችኋል። ያን ነገር ያው ሀገር ውስጥ ሆናችሁ የምትከታተሉ ካላችሁ በዛ መንገድ፣ ውጪ ደግሞ ያላችሁ ሰዎች ከታች ባስቀመጥኩላችሁ የባንክ አካውንትና አስገብታችሁ በቴሌግራም በስልክ ቁጥሬ ላይ መታችሁ ደረሰኝ ብትልኩልኝ ኢንሻአላህ ተላለሁኝ PDF ልከላችኋለሁ። ይገባኛል። እኔ ቤተሰቦች አብዛኞቻችሁ ተፍሲር ነው የምትቀሩት፣ ሐፊዞች ናችሁ። ማሻአላህ በጣም ደስ ይላል። ነገር ግን እኔን ለማበረታታት ስትሉ ዝም ብላችሁ እየነገታችሁ የ10 ሰው ገዝቻለሁ አንድ ነገር ያላችሁ ግዙ ኢንሻአላህ። አንድ እህቴ ነግታለሁ ምናምን ብላኛለች። እሷን ነያ አንጥቼ ቀጣይ ቪዲዮ ላይ እናንተ እንድትነግቱ አደርጋለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።